ቤተሰብ እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ለማታውቁኝ ፋንታዬ ጎንደሬዋ እባላለሁ ማለት ነው። እና ያው ዛሬ የመጣሁበት በአንዳንድ ነገር መጥቼላችኋለሁ ማለት ነው። ሀሳብ አስተያየት ካላችሁ እንቀበላለን ማለት ነው። እንግዲህ ረገጣም ከሆነ ኖርማል ነው፣ ኖርምዬ ነው በሚለው ማለት ነው እዚህ ሶሻል ሚዲያ እና ዛሬ የመጣሁበት ያው ስለ ነጻነት ወርቅዬ ሚስት እና ስለ አጫሉ ሁንዴሳ ሚስት በሁለቶች ሀሳብ ልሰጥበት ማለት ነው። እና እንግዲህ የነጻነት ወርቅዬ ሚስት ካሁን በፊትም መታ ነበር ሚዲያ ላይ ማለት ነው። እንግዲህ እንደተቸገረች እና ባሏ ምንም እንደሌለው ጎፈንድሜ እንደሚከፈት ምናምን ነበር ሲያወሩ የነበረ ማለት ነው። ነገር ግን እንግዲህ የብዙዎችም የእንደዚህ አይነት ፍላጎት ስላልነበራቸው በዛው ተረሳሳና ማለት ነው። ነገር ግን እንግዲህ ትናንትና ነው በቀደም ዕለት ኢቢኤስ ላይ ስትመጣ በጣም በሚያሳፍር ሁኔታ ነበረ የመጣች ማለት ነው። እንግዲህ ሰውየው ካረፈ መንፈቅ እንኳን ሳይሆነው ሜካፕ ተቀብታ፣ እውነቴን ነው የምላችሁ፣ ሜካፕ ተቀብታ ጸጉሩ ማኔር አድርጋ ምናምን ነገር በጥፍሯን ተሰርታ ቀለም ተቀብታ ጥፍሯን ታኮ ጫማ አድርጋ የሚያጣብቅ ልብስ ለብሳ ሰንበዴ የመጣችሁ ማለት ነው። እና ይሄ አግባብ ነው ብላችሁ ታስባላችሁ? እውነት ለመናገር ሲጀመር ሀዘን ላይ ራሱ እንዳለች ምንም አይታወቅባትም። ይቅርታ አድርጉልኝና ማለት ነው ቤተሰብ ለምን እንደሆነ ታውቃላችሁ? አጫሉ ሁንዴሳ ከተሰዋ ስንት አመቱ ነው? አጫሉ ሁንዴሳ ማለት ነው። አጫሉ ሁንዴሳ ከተሰዋ ስንት አመቱ ነው? የአጫሉ ሁንዴሳ ሚስት አይደለም እንደዛ ልታደርግ ይቅርና፣ በነገራችን ላይ የአጫሉ ሁንዴሳ ሚስት ገዳዩ እስካልተገኘ ድረስ የእሱ ገዳይ ከሌ ነው እስካልተባለ ድረስ ጥቁር እንደማታወርድ ተናግራ ነበረ ማለት ነው። ነገር ግን እንግዲህ ለረዥም ወራቶችም ጥቁር ለብሳ ነበረ ማለት ነው። ነገር ግን በሰዎች አማካኝነት የታችኛውን ቀይራ የጸጉሯ ግን እስካሁን ድረስ አልተገለጸም። ጸጉሯም እስካሁን ድረስ ጥቁሩ አልተገለጠም። አያችሁ ስንት አመት ሙሉ ትክክለኛ ሀዘን ትክክለኛ ስሜቱ የተሰበረ ሰው እንደዛ ነው። ፊቷ ሁሉ እንደዛ ጥቁር ቁርቁር ብላ ክስት ብላለች። ማርያምን ስታሳዝን እሱ እያለ እኮ እንዴት እንደምታምር ሞዴል ነበር የምትመስል። ፊቷ ሁሉም ሙልት ያለ ነበረ ምናምን። ምክንያቱም በአራስ ቤቷ ነው ጥሏት የሄደ ወር ሳይሆናት ነው ምናምን ነገር በወለደች። ለዛ ስለሆነ ቅስሟ እንደተሰበረ ነው የቀረ። ስለዚህ ማንኛውም እናንተ ሄዱበት። እውነቴን ነው የምላችሁ። አሁን ማለት በቃ እኔ በጣም ነው ያዘንኩት እውነት ለመናገር። እውነቴን ነው የምላችሁ። ለምን ይሄ ሰው ገና መንፈቅ አልሆነው? መንፈቅ ሳይሆነው በዚህ ልክ እንደዚህ ዩማኔሩ ምናምን አስባችሁታል? ዩማኔሩን ጠምጥመው ዩማኔሩ እኮ በዚህ እኮ ተለቋል እኮ ጭራሽ ሀዘን ላይ ያለ ሰው እንደዚህ አይደለም በነገራችን ላይ። ስለዚህ ይሄ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። አሁን አንዳንድ ሰዎች ምን አገባሽ ምናምን ልትሉ ትችላለችሁ። አይኖ ትክክል ነው፣ አያገባኝም። ነገር ግን ሀሳብ ነው፣ ገባችሁ? እንደ ሀሳብ ይህ ሶሻል ሚዲያ ስለሆነ የራሴን ሀሳብ ነው ልሰጥ የመጣሁት፣ የራሴን ሀሳብ ላንሸራሽር ነው የመጣሁት። ስለዚህ ግን የሰራችሁ ስራ ይሄ ትክክል አይደለም፣ ኸይርም አይደለም። እውነቴን ነው የምላቸው። አመት እንኳን ተውት፣ አመት ተውት። መንፈቅ ራሱ ኦልሬዲ አለቃቀሷ ራሱ ማለት ነው አይታችሁ እንዴት እንደምታስጠላ። በጣም ትንሽ የምታነቅስ እዛ ይሄ ሜካፖ እንትን እንዳይልባት ማለት ነው። እንደዚህ ያደረገች ሜካፖ እንዳይበላሽባት እንደዚህ እያደረገኝ። እውነቴን ነው የምላችሁ። እንዴ ባል ማለት እኮ በጣም አስባችሁታል? አንደኛ የልጆቹ አባት ነው። ሁለተኛ ነገር ደግሞ ባል ማለት ምን ልበላችሁ፣ ሁሉ ነገራችሁ ነው። ከቤተሰብ እስከወጣችሁ ድረስ ባል ማለት ጥሩ ባል አባት ነው፣ ወንድም ነው፣ ብዙ ነገር ነው። ባል ማለት በጣም ብዙ ነገር ነው። ስለዚህ ለባል ይሄ የሚገባው አይደለም። ይቅርታ አድርጉልኝ ነው። ምንስ ሜካፕ አቀባባት፣ ምንስ ዩማኔር አቀባባት፣ ጥፍር ቀለሙ አልቀረ ሹሃዳ ሀባይቢ እንዴ! እውነቴን ነው የምላችሁ። ስለዚህ ይሄ ኸይር አይደለም፣ ፈጽሞ ስህተት ነው ብዬ ነው የማስብ። እንደኔ ማለት ነው የተሰራው ስራ እኔ በጣም ነው የሚደብረው እውነት ለመናገር ማለት ነው። ስለዚህ እናንተ ምን ትላላችሁ ተመልካቾች? እንጂ እሷ ሀዘን ላይ ራሷ አትመስልም። ይቅርታ አድርጉልኝና ሀዘን ላይ ያለች እስካሁን ድረስ እንደተሰበረች ያቀረችው እውነቱን ተናግረው ከመሸበት ማደር ያጫሉ ሁንዴሳ ሚስት ናት ማለት ነው እንጂ ምንም ሲጀምር መስሎ ራሱ አልተያትም። እግዚአብሔር ነው የምላችሁ። ራሱ ባረፈ ራሱ ስንት ወር 2 ወር ሳይሆነው ነው እንግዲህ ጎፈንድሚ ልመና ምናምን ነገር የመጡት። ምንም ነገር አላስቀመጠልንም። ልጆች እንደዚህ ብላ ስትል የነበረ እዛ ግን እህትየዋ ደግሞ መታ ደግሞ እንግዲህ ተናግራለች ማለት ነው ብዙ ነገሮችን ስለሷ። አሁንም ደግሞ እንግዲህ እንጠብቃለን። እህትየዋ ትመጣለች አትመጣም? ምክንያቱም ያው የእሷ አመጣጥ ብዙም አያስደስትም፣ ህዝቡንም አስቆጥቷል እውነት ለመናገር። በዛ ልክ ሜካፕ ተቀብታ ምናምን ፈጣሪ ትዕግስቱን ስጠኝ። እናንተ ስንት አይነት ሰው አለ ግን ስንት አይነት ሰው አለ። ስለዚህ ፈጽሞ ስህተት ነው ብዬ ነው የማስብ። እንደኔ ይሄ ያረገችው ስራ በጣም ነው የሚያስጠላ እውነት።
ብቻ በጣም ከባድ ነው። ባልን ያህል ነገር አታ የልጆቿን አባት አታ ይህን የመሰለ ፍልቅልቅ ባል ሳቂታ የዋህ የእውነቴ ነው የምላቸው። በጣም ደስ የሚለኝ እንትኑ የሚያቀርባቸው ነገር ምናምን ስለምከታተለው በተለይ ሀና ያች ጎጂ እያለች እንትን የሚሉት በቃ ደስ ነበር የሚሉኝ አብረው ምናምን ማለት ነው። እና ይሄ አይገባውም፣ ለሱ ይቅርታ አድርጉልኝና ማለት ነው። ሶ ያለው ነገር ይሄ ነው። በተረፈ ግን ውዶች፣ ማሮች፣ ፍቅሮች እንደዛ ኖራችኋለሁ እና እኔ የራሴን ሀሳብ ሰጥቻለሁ። እናንተም ሂዱበት፣ እንሄድበት። አዎ ሂዱበት ውዶችዬ። በተረፈ ግን እንግዲህ እኔ ያልካወራው ይበቃኛል። ሰላማችሁ ይብዛልኝ። ሙቀት እንዴት ነው ቤተሰብ? ሙቀት እኛ ጋር ወይ ነው ስማሚ ያለ ሙቀት ታውቁ እኮ ሙቀቱ ስማማ በጣም ኃይለኛ ሙቀት አለ ሳውዲ ላይ። የሚገርማችሁ ነገር በእርግጥ ሳውዲ ብቻ መላው አረብ ሀገራት ላይ ሙቀት አለ። ራሳችሁን እየጠበቃችሁ ስሩ ማለት ነው። እና ለዛ ነው። እንዴት ናችሁ? ደህና ናችሁ? በተረፈ ያለው ነገር ይሄ ነው። እናንተ ተው ቻናሌን የሚለኝ ሰዓት ይውልኝ ነው የምላችሁ። ሰዓት ይውልኝ ቻናሌ ሞኔታይዜሽን ይሁን። እኔ በቅርብ አገር እገባለሁ እላችኋለሁ። እንኳን ልታዩልኝ ብሶባችኋል። እንደውም እናንተ ማለት ነው የተረገማችሁ እርጉሞች። ችግር አለው ሰዓት ተጫወቱልኝ። ማርያም ሰዓት የሚያጫወትልኝ ሰው ራሱ አጣውኝ ማለት ነው። ከፍቶ ቪዲዮ እስከ መጨረሻ ብታዩ እኮ ማለት ነው ሰዓት ይሰጠኝ ነበር። ነገር ግን እሱም አይንቀሳቀስ ነው የማስጠለቶኛል። በስመ አብ ሁልጊዜ ላይ መግባት እንቅልፌን እያስተወኝ ስለሆነ ማለት ነው። አታዩት ፊት የራሱ የቱ እንዴት እንደተበላሸ ማዲያት እና ሰላማችሁ ብዝት ይበልልኝ። ስለነበረን ጊዜ እጅግ በጣም ነው እናመሰግነው። ኢትዮጵያ ሀገራችን ሰላም ያደርግልን። ቴንክ ጋይስ